ሐኪም ቤት እንውሰድሽ። እሺ በይ። ይሄ አብራም መጥቷል። አብራም መጥቷል። አብራም መጥቷል። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እኛ አለን ነው የሚባለው። እኛ አለን በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ከአቤል ጋርና ከማርቲ ጋር ተመልሰን ወደ እናንተ መተናል። እስቲ ሰላም በሏቸው ቤተሰቦች። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? እያላችሁበት ሰላም ጤና ብዝት ይበልላችሁ። ማርቲ ሰላም ሰላም፣ እንዴት ናችሁ? ዛሬ ለሶስት መተናል። ጎበስ። እሺ አብርሃምን ፕራንክ ልናደርገው ዛሬ ለሶስት መተናል። እንግዲህ ይህን ሰሞን እንደምታውቁት ከአብርሃም ጋር ፕራንክ ካደረገኝም ካደረግኩትም ቆይተናል እና ሳስበው ደንግጦ አያውቅም። ለምን አይደነግጥም የሚል ሀሳብ ጭንቅላቴ ላይ መጣና ማርቲን አማከሪያት። አቤል ጋር ደወልለት፣ መጣ፣ ሀሳቡን ነገር ነው ተስማማ ማለት ነው። አብርሃምን ፕራንክ ለማድረግ ነው ዛሬ መጣ ነው። እንግዲህ የሚገርም ፕራንክ ነው። አላውቅም ማለት ይህን ፕራንክ ሳደርገው አንዳንድ ነገሮች ለራሴ ወስዳለሁ ብዬ ስላሰብኩኝ ነው። ያ ማለት ደግሞ ምንድን ነው አሞኛል ብዬ ነው አብርሃምን ፕራንክ የማደርገው። አሞኛል ምናምን ብዬ ነው በቃ እንደታመመ ሰው ነው መሆነው እና ምን አይነት ነገር ፊቱ ላይ እንደማይ ምን አይነት ነገር እንደሚሰማው ማወቅ እፈልጋለሁ። ከዚህ በፊት አንድ ሁለቴ ነው አሞኝ በእርግጥ ያየሁት፣ ግን ደግሞ ዛሬም በደንብ ማወቅ ፈለግኩኝ፣ ማየት ፈለግኩኝ እሱ ምን አይነት ስሜት እንደሚሰማው ምናምን ነገርና እስቲ ሲያመኝ እንዴት ነው የሚጨነቀው፣ እንዴት ነው ውስጡ ላይ ያለው የኔን ህመም እንዴት አይነት ስሜት እንደሚሰማው ማወቅ ስለፈለግኩኝ ፕራንኩን አቤልና ማርቲ እንዲያግዙኝ ጠየኳቸው። እነሱን ተስማሙ ማለት ነው እና በዚሁ አጋጣሚ እኔም ደስ ብሎኝ በስትክክል ተስማምቼላታለሁ። ከማርቲም ጋር ተስማምተናል ማለት ነው። ምክንያቱም ከአብርሃም እኔ የምፈልገው ነገር አለ። ለሄርሚ ምን አይነት ስሜት አለው ወይ ደግሞ ምን አይነት ነገር ነው ለሱ ያለው ነገር ብዬ ማወቅ እፈልጋለሁ። ምን አይነት ከበፊቱ እርግጠኛ ነኝ እጥፍ ይሻላል። አሁን ላይ የሚያሳየን ነገር ለአንቺ በጣም ለየት ያለ ነገር ስለሆነ አሁን ደግሞ ምን አይነት ነገር እንደሚያሳየን እናያለን። ግን ደግሞ እኔም እንዳይገለኝ ነው የሚለው። አንተ ምንም እንትን አትልም፣ እንዳትፈራ እንዴ ፍራንክ ነው እኮ ማለት ነው። ከዛ ባለፈ ደግሞ ምንም መሰላችሁ አብርሃም በግልጽ ስሜቱ መናገር የሚፈልግ ሰው አይደለም። የሆነ መደባበቅ የሚፈልግ ነገር ስለሆነ ራሴን እንደዛ እያሙኛሁት ነው ወይስ እውነት እንደኔ ያስባል ይጨነቃል የሚለውን ነገር ስላሰብኩት ዛሬ እንግዲህ ጭንቀቱን መደበቅ አይችልም። ሄርሜላ ታማ ጭንቀቱን መደበቅ አይችልም እና እስቲ በዛውም ፊቱ ላይ የምናየውን ስሜት አብረን የምናየው ይሆናል። ለእኔም ደግሞ ጭንቅላቴ ላይ ትልቅ መልስ ይሆናል ብዬ ስላሰብኩኝ ነው ይህን ሀሳብ ያመጣሁት። እንዳትቆጡ፣ ሳያመኝ እንዴት ታመምሽ ብላችሁ እንዳትቆጡ አይደል ማርቲ? እና ደግሞ ማርቲ በደንብ ፕራንኩን ታግዥኛለሽ ብዬ አስባለሁ። ቀልጠፍ ብለሽ ከአብርሃም ጋር ባትግባቢም ያው ሀሳቡ ስለነገርኩሽ ቀስ አሪፍ ይሆናል ብዬ አስባለሁ። ካሜራውን መደበቅ አለበት። ካሜራ ምናምን ከያዝን ምናልባት እንትን ሊለው ስለሚችል ካሜራውን ደበቅ አድርገን አቤላ ካሜራውን አስተካክልልኝ። አንተ ግን እዚች ጋር ምናምን ነው በቃ ራሴን እንደ ምሳት ነገር ያለው ምናምን ቅልስልስ ነው የምለውና የሚመች አይመስልሽም? እዚህ ጋር እንደዚህ ምናምን ነው የምለው። ታረግቢልኛለሽ? አብርሃም አመመኝ አይዞሽ። ወይኔ አንቺ እንዳትቂ በኋላ አሰረሽ ወይኔ እህቴ ምናምን ነው ማለት ያለብሽ እንጂ ወይ እንደከላካ እንደዚህ ዘንጫለሁ። ቆይ አጣና አንገትሽ ማርቲ በደንብ እና በቃ እንደዚህ ምናምን ነው የምለው። አላውቅም ብቻ እንዳትስቂ። ይኸው እንዴት ነው እንደታ ሲጀመር ሰው እንደዚህ ዘንጦ ይታመማል? ጉድ ይፈላ። እንዳትስቂ ግን አልስቅም። አንቺ እንዳትስቂ
እኔ ችግር የለውም ቢያንስ ብዙ ጊዜ ፕራንክ ተደራገራል እና ደግሞ ከደወልኩለት ቆያ የእውነት ፈታ ሰው በደንብ ብለን እናንተ መታየት አለበት። እንደዛ ነው በቃ ሞት ይችለኛል ይችለኝ አቤላ አሪፍ ነው ተደብቋል አበለ እና በቃ ከደወልኩለት ቆየ ግን በቃ በጣም በቃ መሰራት አለበት። ጭንቀቱን ፊቱ ላይ ያለውን ነገር ማየት አለበት። አንታዩ እዚህ ጋር ነው የምወድቀው። አቤል ነው ይዞኝ ልወድቅ ነው። እንግዲህ እንደዛ ነው የምወድቀው ማለት ነው። እዚች ጋር ግን ቅድሚያ እንትን ይመስለኛል። አሪፍ ይመስላል። ደግሞ ደበቅ አድርገዋል በደንብ አያስብም፣ አይገምትም፣ አይጠረጥርም። ግን ቆየ አንደኛ ማርታም ስላለች አይጠረጥርም። እንዳታዋረጅኝ እዚህ ጋር ቁጭ ብለን ነው እንትን የምንለው አይደል? ከዛ እሱ ሲመጣ ልናነሳሽ ወድቃለሁ፣ ቤን ትበላለሁ። ግን ቆየ አንቺ ሰው ታሞ እንደዚህ ቆየ። መኪና የሚያቆሙበት ቦታ ገና ከሆኑ በዛውም እዚህ ጀመርሽ ምንድን ነው የሚልሽ? ወደ ላይ ወደታች እያለኝ ዝላ ትወድቃለች። እንግዲህ ማርቲም ፊት ይዛ ታርገበግባለች። ኧረ እሺ በይና ሐኪም ቤት እንውሰድሽ። ሐኪም ቤት እንሂድ እያለ ያሽቃብጣል። እንዲሁ ምን ያለ ይኸው አብርሽ እንግዲህ አብርሽ መቷል። ምን እንደሚታይ አብርሽ እየተፈተንክ መሆንክን አላወቅም አይደል? እየፈተነችህ እኮ ነው። ሐኪም ቤት እንውሰድሽ። እሺ በይ ይኸው አብራም መቷል የሚለውን ነገር ጭንቅላቷ ላይ ያለው ጥያቄ መልስ እንዲያገኝላት ነው። አብራም መቷል። ለማንኛውም ፍራንኩ በእርግጠኝነት እንደሚሰራ አምናለሁ። በነገራችን ላይ አብርሽ የዋህ ነው። የእውነት አይደለም ለሚወደው ሰው ለማንኛውም ሰው የዋህ ነው እና አሁን ጀመርሽ? አይ ትንሽ ቆይቷል እኮ ቆየብኝ። ቤት እንውሰድ ስንላት እምቢ አለች። እንዴት የት መጣ? ከየት መጣ ነው? ቤት እኔ ደውለውልኝ ነው ቀድሜ ደርሼ ነው ነው እንዴ? ቅርብ ቦታ ነበር። ቆየ ከጀመረሽ? ወይኔ አብርሃም በጣም ነው ራሴ ራስሽ ብቻ ነው? አዎ የራሴን ያመኛል፣ እያዞረኝ ነው። እንደው ታላቅ ደግሞ ቆየህብኝ አንተ ነው። አሁን ሐኪም ቤት እንውሰድሽ በላት። አልሄድም አብርሃም መነሳት ላቆም አሁን ነው የነቃችው። አሁን አልነበርሽም ማርቲ? እኔ ቅድም ነው የመጣሁት። ቅድም ደህና ነበርሽ፣ ግን ወዲያው ነው ያመመት። እያቅልሻለሽ አይደል? ምክንያት ነው ማጥጭበት ያረጋጋሻል። ጠጪ በቃ ትጨነቅ። ደህና ነኝ። ደህና ነህ አንተ? አብርሽም እንግዲህ መቷል ላይ እየጠየቃቸው ትንሽ ቆይቷል። ደውለውልኝ መኪና ይዛ አልፈልግም ነው። ምክንያቱም አሞኛል ብላለች። ምን እንደሚፈጠር አላወቅም። ምን እንዳሰበችለት አላወቅም። ምግብ እየተበላልኝ አይደለም። አዎ ቀን ሙሉ ምግብ እያስበላኝ አይደለም። እሱን ይሁን አላውቅም። አቅም አነሳኝ።
እና ወንዶች ፍቅሮች ማሮች ለሰላም ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ያደረጋችሁ ቤተሰብ ሁኑ። ቪዲዮ ሲጀምሩት ላይክ አድርጉት፣ ሰብስክራይብ አድርጉ። እኔ ኢትዮጵያዊ እህታችሁ ነኝ። ምክንያቱም እኔም ከስደት ወጥቼ የራሴን ነገር መስራት የራሴን ነገር ማድረግ እፈልጋለሁ። ይህም ማድረገው ግን እናንተ ሰብስክራይብ ላይክ ስታደርጉ ነው እና ስለዚህ ሰብስክራይብ ላይክ እያደረጋችሁ አበረታቱ ወንዶቼ ማሮቼ ማለት ነው። እናንተ ሰብስክራይብ ላይክ ስታደርጉኝ እኔ ደግሞ በደንብ የስራ እንትን እየጨመረ ሞራል እንትን ያልኩ እመጣለሁኝ። ነገር ደግሞ እናት ሀገር ሰላም ሆናለን። ሀገራችን ስገባ ደግሞ ብዙ መስራት የምንችላቸው ሰዎች አሉ። ኢትዮጵያ ላይ በነገራችን ላይ ብዙ መሰራት የሚቻሉ ሰዎች አሉ። እሰራቸዋለሁ። ስለዚህ ግን የእናንተ ሰብስክራይብ ላይክ ነው ለእኔ ትልቅ ነገር። እናንተ እኔን ሰብስክራይብ ስታደርጉ ምንም አትከፍሉበትም፣ ለእኔ ግን ዋጋ አለው። ስለዚህ አይ ምግብ በደንብ አልበላሁም። ቅርብ ሰዓት ትንሽ ነው የበላሁት፣ በደንብም አልበላሁም። እንዲህ ደግሞ እንደዚህ አሞኝ አያውቅም። አሞኝ አያውቅም እንደዚህ እንደው እንኳን አላውቅም። አብርሃም እያለች ነበር። አብርሃም መጣ እኮ የሚል ነገር እያሳሰብሽ ነው እንዴ? አሁን እኮ ደህና ነኝ፣ ሁሉም ነገር ሰላም ነው። ለዚህ የምትጨነቂበት ነገር ምንድን ነው? እንጃ እንኳን አላውቅም። ከቅድም እኮ እየባሰባት ነች ልጅ አለ እየባሰባት እኮ ነው። ቅድም እኮ እንደዚህ አልነበረች። እየባሰባት ነው። እሱን ስታይ የማስተዛዝላወት ከእጃቸው የወደቀችባቸው ራሷን ስታ ነው የወደቀች። እሱም አብርሃም እንዳልማ ሲያውቃት ለመውሰድ የተነሳ ነገር ሰርታለታለች። ብራንክ ነው ያደረገችው። ጎዶች ፍቅሮች ማሮች አብርሽ ተገንባል። አብርሽ ብራንክ ስለተደረገ ትንሽ አኮርፏልን። እንግዲህ ምንም ማድረግ አይቻልም። አንተም ነገ ብድርክ መመለስ ትችላለህ። ስለዚህ ተሳክቶልሻል ሄርሚ ማለት ነው። ትችያለሽ ብዬሻለሁ። አንደኛ ነሽ። ለማንኛውም ወዶችዬ ፍቅሮች ማሮች እጅግ በጣም ነው የማመሰግን። አብራችሁ ስለነበራችሁ አመሰግናለሁ። ለሰላም መንግስት ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ ውዶችዬ ፍቅሮቼ። እንግዲህ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ሄርሜላ ሄርሜላ እስኪ እንትን ጨርቀም ሆነ በጨርቀር በመሀል እንትን ያለባት ሄርሜላ ታቃጥላለች። ተሸክመን የሚሆኑ ስላፈቃት ትንሽ ተረጋጋ። መንገድ ላይ እንዳትወርቅብኝ። እንድንወስዳ የተሻለ የሚሆነው ሄርሜላ ከዚህ በፊት እንዲህ ያደረጋታል እንዲ ማለት እኔ እንደዚህ አይቼት አላውቅም። አዙረት ወርቆ ምናምን ቃል ምንም ሄርሜላ አዙረት ወርቃት በምንም ዛሬ ችት መጥቶባት ነው ሄርሜላ እግዚአብሔር ሄርሜላ እንውሰዳት። ልጅ ሐኪም ቤት መጥቻለሁ እኮ
አብረሽን ፊልም ነቃ በይ በእናትሽ ሄርሜላ ነቃ በይ ሄርሜ ኧረ እግዚአብሔር ነቃ በይ በእናትሽ ሄርሜ የኔ ውድ ንቂ በእናትሽ ሄርሜ አቤል በቃ ና እንውሰዳት በእግዚአብሔር ልንወስዳት የተሻለ ነው ና ያዛት እንሸከማት ገባን አይደለም ሰርፕራይዝ! ወይኔ ጉዴ ፈላ። ፕራንክ ነው። ወይኔ ጉዴ ፈላ። እንዴት ተጨነቅልኛል! እንዴት ወደኝ! ያጨጭበ ያለና ካሜራ እንደዛ ነው። ካሜራ አለ። እኔ ተጨነቅልኝና እሺ አቤል ደውለው የሚያውቀው ነገር የለም ማለት አቤልን ነገር በለው በሩ እንደዚህ ካልዘጋ ነው አይደል? እኔ ሀሳብ ምን ላድርግ? አንተ ዝም ብለህ ፕራንክ ታደርግልኝ እንዴ? አውቀው ነው እንደዚህ ነገር አትቀበህም ምናምን ይቀለዳል እንዴ? አይቀለድም ግን